ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 ጀምሮ ያለውን ክፍል አነብላችኋለሁ። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቀልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳ የተከደነላቸው ለሚጠፉ ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። እነዚህ ክፍል ስንመለከት ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክም። ርዕሰ ጉዳያችን ክርስቶስን እንስበክ የሚል ነው። ቆላስይስ መልእክት የጀመርነውን ትምህርት ስንቀጥል ርዕሰ ጉዳያችን ይሄ ነው ማለት ነው። ክርስቶስ ኢየሱስን እንስበክ ነው። ክርስቶስ ኢየሱስ ሲሰበክ የሚሆን ነገር አለ። የሚሆነው ለአማኞች ላይ የሚሆን ነገር አለ። ቤተክርስቲያን ላይ የሚሆነው ብቻ ሳይሆን በውጭ ያሉ የቤተክርስቲያን ተገዳዳሪዎች ላይ የሚሆን ነገር አለ። ክርስቶስ ሲሰበክ ኢንዲቪጁዋሊ በእያንዳንዳችን በግለሰብ አማኞች ውስጥ እንደ አስ ኮንግሪጌሽን እንደ ማህበረ ምእመናን የሚሆን ነገር አለ። ቤተክርስቲያንን በሚነቀንቀው ፖለቲካል በሆነው ቀውስ፣ ኢኮኖሚካል በሆነው ቀውስ፣ ሶሻል በሆነው ቀውስ ክርስቶስ ሲሰበክ ብዙ ትሩፋቶች ይመጣሉ ማለት ነው እና በመጀመሪያው ሐዋርያት በነበሩበት ዘመን ክርስቶስ ሲሰበክ ፖዚቲቭ የሆነ ነገር አለ። ክርስቶስ ሲሰበክ ደግሞ ያንን የሚያጣመው ያ የክፉ ኃይል ዝም አይልም። ፐርቨርት ለማድረግ እውነትን ለመገልበጥ እውነትን ለመሰወር የተቻለውን ያክል ይጣጣል። ክርስቶስ ካልተሰበከ ሐሰትና የሐሰት አሰራር እንትን አያደርግም። ምንድነው ለመሮጥ ምንም አይመስለውም። ክርስቶስ በሚነገርበት ጊዜ ግን ያንን ሀይድ ለማድረግ ያንን እውነት ለመሰወር ያንን እውነት ሰዎች አይተው ያ ብርሃን እንዳይበራላቸው የተቻለውን ያክል እላያቸው ላይ ድሪቶ ለመጣል ለመሸፈን ይጣጣል። እንግዲህ የቤተ ክርስቲያን ተልእኮ የአገልጋዮችም ተልእኮ ይሄ ነው። ክርስቶስን መስበክ ነው። ነበረ ነው፣ ይቀጥላል። እሱ እስኪመጣ ድረስ ስብከታችን ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም እና ክርስቶስን ቤተክርስቲያን ክርስቶስን መስበክ ስታቆም ማንን ትሰብካለች? ሰልፍ ፕሪቸር ትሆናለች። ራሷን ትሰብካለች። ሰዎች ራሳቸውን ይሰብካሉ ማለት ነው። በዛ ቋንቋ ከቦታ ቦታ የእኛና የእነሱ የሚል ይፈጠራል። ቤተክርስቲያን ስንት ነች ብለናል? አንዲት ነች። አንድ ከሆነች እንግዲህ ከማንም ጋር ራሳችንን ኮምፒት ልናደርግ አንችልም ማለት ነው። እዛም ያሉት አጥቢያዎቹ ሁሉ የጌታ እንደሆኑ ሰሞኑን ራዕይ መጽሐፍ እያነበብኩ ነበረና ገርማችኋል። ሰባቱም አጥቢያዎች ላይ ችግር አለ። በእነዚህ ችግር ባለባቸው ለምሳሌ የተመሰገነችው የማነስ ችግር አለባት። ኃይል ምንም ትንሽ ቢሆን ይላል። የኃይል እጥረት አለባት። የጌታ ልጅ ግን የምን እጥረት? የኃይል እጥረት አለባት። ሰው አልነበራትም ወይ ኢኮኖሚ አልነበራትም። ብቻ እሱም ችግር ነው። እነዛኞቹ ደግሞ ባለጠጋ ነን ይላሉ። ያም ችግር ነው። ይሄኛው ፖቨርቲ ውስጥ ነው፣ ይሄኛው ምንድነው ብልጽግና ላይ ነው ያለው። ሁለቱም ግን ችግር ነው። ሌሎቹ ላይ ደግሞ የሐሰት አስተማሪዎች አሉ፣ የሐሰት ነቢያት አሉ። ይሄም ችግር ነው። ሌላኛው ፍቅር ጥሏል። ይሄም ችግር ነው። ግን ሰባቱም ቸርች ውስጥ በክብሩ ይመላለስ የነበረው አሰ ፕሪስት እንደ ካህን፣ አሰ ኪንግ እንደ ንጉሥ ኢየሱስ ነበር። ስለዚህ ሰባቱንም ጀጅ የማድረግ ኦቶሪቲ ያለው የመፍረድ ስልጣን ያለው አሰ ኪንግ
ካፉ የሚወጣ ምን ያለው ይለናል? ሰይፍ ያለው ይለናል። በጣም ነጭ ሆነ ለብሶ ነጭ ሆነ የከበረ ለብሶ አሰኪን ማነው ፕሪስት እና ካህናት ወደ ጌታ ቤተ መቅደስ በሚገቡበት ጊዜ የሚለብሱት አይነት የከበረ አለባበስ ለብሶ እንደ ካህን ታዩታላችሁ። በእነዚያ ችግር ባለባቸው አጥቢያዎች ሁሉ ላይ እሱ ነበረ ጀጅ የሚያደርጋቸው። እሱ ነው እንደ ካህን የሚያነጻቸው። የሚነጹበትንም እንዲጻፍላቸው ያደረገው እሱ ነው። እና ያንን አንብቤ ስጨርስ የጌታ መንፈስ ስለዚህ በቸርች ላይ እንዳትናገር ብሎ ለዚህ ነው እኔ ተናጋሪው አለ ማለት ነው። እና እነዚህ ጋር ማለት ብኖር ምን አግዶ እነዚህ ጋር ብኖር ምን አግዶ እኛ ልናደርግ የሚገባን ነገር አለ። እያንዳንዳችን የራሳችንን ጤናማውን ገንዘብ መጠበቅ አለብን። ጤናማውን ትምህርት ማለት ነው። በጤናማው ትምህርት ጤናማውን ህይወት እንኑር። እነሱና እኛ የሚባለውን ነገር ፎርጌት ወደዛ ትተን እኛ ማንን እኔ ምን እያደረኩ ነው? እኛ ምን እያደረግን ነው? ለዚህ ነው ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን ምን አናደርግ አንሰብክ። እና ራስን መስበክ በተለያየ አይነት መልኩ ይገለጣል። ወደ ቆላስይስ ቤተክርስቲያን ስንመጣ በቆላስይስ ቤተክርስቲያን ፓስተር የነበረው ኤጳፍራ ክርስቶስ ተሰብኮለት ነበር ከሐዋርያው ጳውሎስ ባለፈው እንዳየነው። ያ የተሰበከለትን ክርስቶስ ይዞ ልፍ ብሎ በትንሹ ማይነር ኤዥያ በሚባለው አካባቢ ከኤፌሶን ትንሽ ራቅ ባለ አካባቢ በምትገኘው ቆላስይስ ከተማ ሄዶ ክርስቶስን ሰበከላቸው። ከዚህም የተነሳ ሰዎች አመኑ እና እነዚህ አሰባሰበ። እነዚህ ሰዎች ደግሞ የተሰበከላቸው ክርስቶስ በህይወታቸው እንዴት እንደነበረው ቁጥር 2 ላይ ምዕራፍ 1 ቁጥር 2 ላይ በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች አያችሁ። ክርስቶስ በሚሰበክበት ጊዜ የሚሰሙ ሰዎች ክርስቶስን ላይ ዲፔንድ ያደርጋሉ። ክርስቶስን ለታመኑ ክርስቶስን ላመኑ ወንድሞች የሚል ኢንክሉዲንግ እህቶችም እንዳሉ መታሰብ አለበት። በክርስቶስ ለታመኑ ወንድሞች ሄዶ ሲሰብክ ራሱን አይደለም የነገራቸው፣ እኔን እመኑኝ አይደለም ያላቸው እና ክርስቶስን ነፃ አውጪውን ህይወት ሰጪውን የዘላለም ህይወት የሚሰጠውን የሚፈውሰውን የሚያድነውን ሰማያዊ ቤት ያዘጋጀላቸውን ክርስቶስን ሰበከላቸው። ስለዚህ እነዚህ ሰዎች ምን ያደረጉ ይላል? በክርስቶስ ለታመኑት። እኛ ክርስቶስን በምንሰብከው ለምንድን ነው ቢባል ማህበረ ምእመኑ በክርስቶስ እንዲታመኑ ክርስቶስን ትረስት አድርጎ በክርስቶስ ኢየሱስ ግጥኛ ሆኖ እንዲኖር ማለት ነው። መቼ ሰንዴይ ሞርኒንግ ላይ አይደለም፣ መቼ ከሳምንት እስከ ሳምንት፣ መቼ ከወር እስከ ወር፣ መቼ ከዓመት እስከ ዓመት። ክርስቶስን መታመን ማለት የት ነው የሚገለጠው? ቤታችን፣ መስሪያ ቤታችን፣ በጎረቤቶቻችን፣ በእያንዳንዱ ማህበራዊ ግንኙነታችን ነው። እምነት ኢንተርናል ነው፣ ግን ኤክስተርናል ደግሞ ይገለጣል። በውስጤ ያመንኩትን በውጭ እኖረዋለሁ። ያመንነውን እንናገረዋለን፣ ያመንነውን እንኖረዋለን፣ ያመንነውን እናሳየዋለን። እናሳያችሁ ብለን ቀጥረን አይደለም እናሳያችሁ። ቤታችን እናሳየዋለን፣ ጎረቤቶቻችን ያዩታል፣ በመስሪያ ቤታችን ስንወጣ ስንገባ ያያሉ። ክርስቶስን በቃል ክርስቶስን በኑሮ ክርስቶስን በስራ እንሰብከዋለን። ስለዚህ በክርስቶስ የተሰበከላቸውን ክርስቶስን ታምነውት ነበረ። እነዚህ የቆላስይስ አማኞች እንግዲህ ይህንን መልእክት የጻፈላቸው ሐዋርያው ቅዱስ ጳውሎስ መሆኑን ምዕራፍ 4 ቁጥር 18 ላይ በገዛ እጄ የተጻፈ የኔ ጳውሎስ ሰላምታ ይህ ነው፣ እስራቴን አስቡ፣ ጸጋ ከእናንተ ጋር ይሁን ይላቸዋል። እና ይህንን ጳውሎስ ሰምቶ ነው የጻፈላቸው። ይህን መልእክት የጻፈው እንግዲህ ሐዋርያው ጳውሎስ ቢሆንም መልእክቱን የጻፈላቸው ወይም ጳውሎስ ነው። ለምንድን ነው የጻፈው የሚለውን ዝም ብዬ ሳስብ ሰምቶ ነው የጻፈው። ስለ እነዚህ ሰዎች ስላሉበት መንፈሳዊ እድገት፣ ስላሉበት መንፈሳዊ ህይወት እሱ አይደለም ያስተማራቸው፣ እሱ አይደለም የሰበካቸው፣ ከእሱ የሰማ ሰው ነው።
ሳምንት እንደውም ስንነጋገር ምን አለ? እኛም አንድ ቤተሰብ እኛም አንድ ሰው ላይ ብንሰራ በዚያ ቤተሰብ ወይም በዚያ ሰው ላይ ምን አይነት ስራ እግዚአብሔር ይሰራ ይሆን የሚል ጥያቄ አፕላይ እንድናደርገው ጠይቀን ነበር። ስለዚህ ሐዋርያው ጳውሎስ ሲሰማ ከኤጳፍራ ሁለት አይነት ነገር ነበር የሰማው። አንደኛው ኢንተርናል የሆነ ኳሊቲ፣ የቤተ ክርስቲያን ኳሊቲ፣ የአማኞች የህይወት ንጽህና ነበር የሰማው። ሁለተኛው የሰማው ነገር ምንድን ነው? ኤክስተርናል የሆነ የቤተ ክርስቲያን ተግዳሮት፣ ውጫዊ የሆነ የቤተ ክርስቲያን ተግዳሮት ነበር የሰማው። ኢንተርናል የነበረው የእነዚህ የአማኞች ኳሊቲ ምንድን ነው ብለን ብናይ ኳሊቲያቸው ምንድን ነው ብለን ብንመለከት ቁጥር 3 ላይ ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲህ በዓለም ፍሬ ያፈራል ያድግማል። ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ ይህን እንዲህ ተማራችሁ። እርሱም ስለ እናንተ የታማኝ የክርስቶስ አገልጋይ ነው፣ ደግሞ በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀ። እግዚአብሔር አምላክ የተመሰገነ ይሁን። ምን ነበረ የቤተ ክርስቲያን ኳሊቲ? ውስጣዊ የሆነ ውበት፣ ውስጣዊ የሆነ ጥንካሬ ምን ነበር? 3 ናቸው እነዚህ ፒላርስ፣ 3ቱ ምሰሶዎች። አንደኛው ምንድን ነው ስትሉ ቅደም ተከተሉ ትንሽ በአጻጻፍ ተዛብቶ ነው ያለው። ተስፋ ቀድሟል። እኛ ኦርደሩን ጠብቀን ለማውራት ወይም ለመጫወት ለመነጋገር እንዲመቸን እምነት፣ ፍቅርና ተስፋ የሚባሉት 3ቱ ምሰሶዎች ይታይባቸው ነበር። እንግዲህ ክርስቶስን ስንሰብክ ይሄ ክርስቶስ የተሰበከላቸው አማኞች እነዚህን 3 ኳሊቲዎች ፕሮዲውስ ያደርጋሉ። እነዚህ 3 ኳሊቲዎች በሕይወታቸው እንዲገለጡ ይሆናል። የመጀመሪያው ክርስቶስ የተሰበከላቸው ሰዎች ምን ይታይባቸዋል? እምነት ይታይባቸዋል። ክርስቶስ በተሰበከላቸው አማኞች ሕይወት ምን ይታያል? እምነት ይታያል። እምነት ሰፊ አይነት ካይንድ ኦፍ ፌዝ ምናምን ብለው ሰዎች ብዙ ሊዘረዝሩ ይችላሉ። ግን እኛ አሁን እሱን የእምነት ብዛት የሚለውን አይደለም። የዳንበት እምነት፣ የምናገለግልበት እምነት፣ የምንኖርበት እምነት ብለን ልንል እንችላለን። እምነት ግን ይታይባቸዋል። ይሄ እምነት ምን አይነት እምነት ነው ብለን ስንል የዳንበት እምነት ነው የሚታየው። የዳኑበት እምነት አልደበዘዘም፣ ይታይ ነበር። እንግዲህ ክርስቶስ ሲሰበክ በአማኞች ሕይወት ምን ይታያል? እምነት ይታያል። እምነት ማለት ምን ማለት ነው የሚለውን ዝም ብዬ አስብ ነበርና እስቲ በዚሁ እነዚህ 3ቱን ትርጉማቸውም ስለሚያስፈልግ ነው። እነዚህ 3ቱ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ እንላለን ብዙ ጊዜ። አዎ ምንድን ነው እምነት ማለት? እምነት በአማኞች ሕይወት ውስጥ ይታያል ስንል እምነት ምንድን ነው ካለን እምነት ወደኋላ ከ2000 ዓመት በፊት ከ2000 ዓመት በፊት ስለ ኃጢአታችን በመስቀል ላይ የሞተውንና ስለ ሞተላቸው የተነሳውን በመመልከት ሸክምን ወይም የኃጢአትን ሸክም ሁሉ በእርሱ ላይ በመጣል የእርሱን ቀንበር ሰላምና ትንሣኤ ሕይወት መቀበልን የሚያሳይ ነው። እምነት ምንድን ነው? ወደኋላ መመልከት ነው። በሌላ ቋንቋ ፓስት ትሩዝ ላይ ዲፔንድ ማድረግ ነው እምነት። የዛሬ 2000 ዓመት ስለ እኔ ኃጢአት፣ ስለ እኔ በደል፣ ስለ እኔ መከራ፣ ስለ እኔ ችግር በሙሉ መፍትሄ ሊሰጠኝ ክርስቶስ ኢየሱስ ዋጋ ከፍሏል ብለን እዚያ ላይ ዲፔንድ መሆንና አሁን የከበበን ሸክም በሙሉ እዛ ላይ ወስደን ስንጥል ነው እምነት ማለት ነው። ወደ ኋላ መመልከት ማለት ነው ምላችሁ የዛሬ 2000 ዓመት ቀራንዮ ላይ እንድንመለከት ሲያስችለን ያ እምነት ይባላል። ቀራንዮ ስናይ ምን ይመጣልናል? የመጀመሪያው የእኛን ሸክም ያስወገደውን ኢየሱስን፣ ስለኛ ፈውስ የቆሰለውን፣
ስለኛ የኃጢአት ስርየት የደማው፣ ስለኛ እርቅ የሞተው፣ እኛ ሕያው ሕይወትን ይኖረን ዘንድ ከሙታን በሦስተኛው ቀን የተነሳው፣ ስለኛ ፕሪስት ሆኖ በሰማይ ሊማልድልን ያደረገው፣ እኛን ወደ ሰማይ ሊወስደን ዳግም የሚመጣው ኢየሱስ ሁለንተናዊ ማንነቱ ላይ እዛ ትራስት ስናደርግ እዛ ላይ ስንደገም ያ ነው እምነት። ሸክማችንን በእሱ ላይ ስንጥል የእሱን ቀንበር ስንሸከም እንደገናም የእሱን ሰላም ስንወስድ የእሱን ትንሣኤ ሕይወት ስንቀበል ይሄ እምነት የሚለው እነዚህ ቀንበሬን ወስዷል፣ ሸክሜን ወስዷል። አሁን የእሱን ልዝብ የሆነው አሁን የእሱን ቀላል የሆነው አሁን የእሱን ሕይወት ቀንበር ይሸከማል። ብቻዬን አይደለም። ሸክሙ ተመልከቱ የእኛ ብቻ ነበረ። ቀንበር ግን አንድ በሬ ብቻውን አይጠመድም። ቀንበሬን ተሸከሙ ሲል ጌታ ኑ ከኔ ጋር ማለት ነው። እና አገር ቤት ስለሆነ ያደግኩት እኔ አንድ የሰለጠነ በሬ ካልሰለጠነው ከለማጁ ጋር ይጠመዳሉ። እና ብዙ ሎድ ያለው የሰለጠነው በሬ ላይ ያኛው ወይ ይተኛል ወይ ወደዛ መስመር ስቶ ሊሄድ ይሞክራል። ይሄ ለማዳው በሬ ግን ይሄን ሁሉ ተቋቁሞ ይሄንን ለሚለምደውን ገና ወይፈኑን ያቀናዋል ማለት ነው። ከኢየሱስ ጋር ከተጠመዳችሁ ላይፋችሁ በሙሉ መከራ ቢበዛበትም በጣም በእርግጠኝነት እነግራችኋለሁ ትጨርሳላችሁ። ጌታ ይባረክ። ባይሰማም አሜንታችሁ ጌታ ይባረክ። ለምሳሌ ቀንበሬ ልዝብ ሸክሜ ምንድን ነው? ቀሊል። ቀንበራችሁ አላለም ሸክማችሁ ነው የሚለው። አያችሁ፣ ሸክም የእኛ ብቻ ነው። ሸክም የኃጢአትም ሸክም የዚህ ዓለም ኑሮ ነው። ሸክም ኢንዲቪጁዋሊስት የሚያደርገን እኔ የኔ የኛ የሚያስብለን ነው ሸክም። እሱን አምጡት እኔ ላስወግድላችኋለሁ። የኔ ቀንበር ደግሞ ኑና ተሸከሙ ሲል ኑ ከዚህ ከኔ ዮግ ውስጥ ግቡ፣ ኑ ከኔ ጋር አብሬ እኔ ስባለሁ ነው እያለ ያለው ጌታ። ከሱ ጋር መጠመድ ቀሊል ያደርገዋል። ቀሊል የሚያደርገው ከማን ጋር መጠመዳችን ነው? ከእርሱ ጋር መጠመዳችን ነው። ከእርሱ ጋር ከሆነ ነገር ሁሉ ከእርሱ የተነሳ ምን ሆነ? ቀላል። ስሙ የተመሰገነ ይሁን። አዎ ክርስቶስ ኢየሱስ የተባረከ ይሁን። ይሄ እምነት ሲባል ይሄ ነው እንግዲህ ያለፈውን ያስወገደልን ያንን ሸክማችንን የእሱን ሰላም ኑ ከኔ ተማሩ እና ለነፍሳችሁ ምን ታገኛላችኋል? እረፍት። በእኔ ሳላችሁ ደግሞ ሰላም ይሆንላችኋል። ያንን የሚሰጠን በእምነት ያገኘነው ትሩፋት ማንም ነቢይ ያልሰጠን፣ ጌታ ይባረክ፣ ማንም ፓስተር ያልሰጠን ኢየሱስን ብቻ በማመናችን የትኛውም አይነት የጸጋ ቅቡም ጸጋ የተሰጠው በአዲስ ኪዳን ለቤተ ክርስቲያን ነው። ኢንክሉዲንግ 5 ኦፊስ የምንላቸው ሐዋርያዊ የተሰጠው ለቤተ ክርስቲያን ነው። ዋው! ቤተ ክርስቲያን አምስት ታላቅ ነች ማለት ነው። ነብይ የተሰጠው ለማን ነው? ለቤተ ክርስቲያን ነው። እኔ ፓስተር ማድረገው ቤተ ክርስቲያን ነው። ቤተ ክርስቲያን ከሌለች የኔ ጸጋ ምንም አይሰራም። ለማንም አልተሰጠማ አይመስላችሁም ወይ ወገኖች? አሁን ለቤተ ክርስቲያን ነው። ለቤተ ክርስቲያን እንግዲህ አሁን ቆላስይስን ስንመለከት የቤተ ክርስቲያን ራስ ነው የምናየው። ኤፌሶንን ስንመለከት ደግሞ የራስን አካል ቤተ ክርስቲያንን ነው የምናየው። ራስ ነው አሁን የራስን ጉልህ ሚና ነው ያየናል። ስለዚህ እና ክርስቶስ የሚሰበክ ከሆነ እምነት በአማኞች ሕይወት ይታያል። እነዚህ 3ቱ ፒላሮች ይታያሉ። እምነት ይሄ ነው። ሌላኛው ቀጥለን ያለውን ብንመለከተው ተስፋ የሚለውን ብናይ ተስፋ ምን ማለት ነው? ተስፋ ደግሞ ከሞት በመነሳት በ40ኛው ቀን ያደረገውን በኃጥአንና በሙታን ሊፈርድ ዳግም የሚመለሰውን ቤተ ክርስቲያን አካሉን ደግሞ እርሱ ወዳለበት ክብር ሊነጥቅ በክብር የሚመጣውን ኢየሱስ ክርስቶስን ከፊት ለፊታችን ስንጠብቅ ማለት ነው። እንግዲህ እምነት ፓስት ያለውን እንድናይ እዛ ትረስት ማድረግ ነው ብያቸዋለሁ። ይሄኛው ደግሞ ፊውቸር ነው። ተስፋ ወደፊት እንድንመለከት ነው የሚያደርገን። ወደፊት ቲቶ ምዕራፍ 2 ላይ ስትመለከቱ የተባረከው ተስፋችን ይላል። ተስፋችን ማንም አይደለም፣
ተስፋችን ኢየሱስ ነው። የሱ መምጣትና ወደሱ መሰብሰባችን ነው። የሱ መምጣት ነው መፍትሄያችን። ክርስቶስ ሲሰበክ በኮንግሪጌሽን ደረጃ ክርስቶስ ሲሰበክ ለምንኖርበት ሀገር ከተማ፣ ለምንኖርበት አህጉር፣ ለምንኖርበት ጄኔሬሽን በሙሉ ክርስቶስ ሲሰበክ ነው ምጽአቱ የሚፋጠኑ። በመጨረሻው ጊዜ አንዱ ይሆናል መደረግ አለበት ብሎ ጌታ ያዘዘን ስበኩ። ይህ የመንግስት ወንጌል፣ ያ የመንግስት ወንጌል የማን ወንጌል ነው? የልጁ ወንጌል ነው። የማን ወንጌል ነው? የክርስቶስ ወንጌል ነው። ስለማን ነው የሚናገረው? ስለ ክርስቶስ ሞትና ትንሣኤ ነው የሚናገረው። ስለ ክርስቶስ ዳግም ምጽአት ነው የሚናገረው። ክርስቶስን በቤታችን፣ ለራሳችን፣ ለእያንዳንዱ ማህበረሰብ መስበክ አለብን። ለነፍሳችን ጭምር መስበክ አለብን። ለዚህ ወደ ዓለም ልትጋባ ለምትሯሯጠው የኛ ፈቃድ ጭምር ኢየሱስን መስበክ አለብን። ኢየሱስን መስበክ አለብን። እንግዲህ ተስፋ የጌታ ኢየሱስን ዳግም ምጽአት። ዳግም ምጽአት የተባለው ከዚህ በፊት ስለመጣ ነው። ከዚህ በፊት ሲመጣ ቤቢ ሆኖ ነው የመጣው። ከዚህ በፊት ሲመጣ በመወለድ ነው የመጣው። ከዚህ በኋላ ሰከንድ ካሚንጉ ግን ጡት የሚጠባ ትንሽዬ ሕፃን አይደለም ወገኖች፣ ታላቅ የሆነ ከመብረቅ ይልቅ እጅግ በሚያስፈራ ድምፅ የከበረ ሆኖ በታላቅ ኃይል ነው የሚመጣው። ያን ጊዜ ኃያላን በሙሉ ከበጉ ቁጣ ሰውሩን እስኪሉ ድረስ፣ እስኪንቀጠቀጡ ድረስ በምድር ላይ ያለው ፖለቲክስ፣ ኢኮኖሚ እና ፓወር በሙሉ ሻክ እስኪያደርግ ድረስ ሃሌሉያ። ጌታ በሚመጣበት ጊዜ የትኛውም ያጋንንት ኃይል፣ የሰዎች ኃይል፣ ስርዓት በሙሉ ይፈራርሳል። ለዚህ ነው ሰማይና ምድር በታላቅ ትኩሳት ያልፋሉ። ከሱ መምጣት የተነሳ ሁሉ ይረዳል። በፊት ለፊቱ የሚቆሙት በጸጋ ይዳኑ። የዳነችዋ ቤተ ክርስቲያን ወይም ይሄ የእሱ መንግስት ብቻ ነው። የትኛው መንግስት ከፊቱ መቆም አይችልም። ይመጣል፣ አይዘገይም። ጌታ ይባረክ። ጌታ ይባረክ። የእናንተና የኔ አምላክ ይመጣል። አዎ እንግዲህ እነዚህ ሁለት መሀል ላይ ልክ እንደ መስቀል ሁለት መሀል ላይ ፍቅር የሚለው ሶስተኛው ፒላር። እንግዲህ ወደኋላ መስቀሉን አይቼ አምኜ ከሆነ የመስቀሉን ጌታ በልቤ ተቀብየው ከሆነ ወደፊት ደግሞ ይመጣል ብዬ ተስፋ ማድረግ ከሆነ ኢምቢቲውን በመስቀሉና በዳግም ምጽአቱ በክብሩ መሀል ምን አለ? ፍቅር አለ። ፍቅር ደግሞ ወደኋላ በመመልከት በእምነትና በእምነት ወደኋላ በመመልከት ከፊታችን በምንጠብቀው መካከል እምነታችንን በስራ የመግለጥ መቻል ማለት ነው። እንግዲህ አምኛለሁ ብያለሁ ወደኋላ። ስለዚህ ያመንኩትን እጠብቃለሁ ብያለሁ። እምቢ ሲሆን ያመንኩትን ጌታ የምጠብቀው ከሆነ በፍቅር እየተመላለስኩ መጠበቅ አለብኝ። እርስ በርሳችን በመዋደድ አንድ ጌታም ለሄድ ሲል የሰጣቸው ይሄ ነበር። ፍቅርን ነው የሰጣቸው። እንደወደድኳችሁ እርስ በርሳችሁ ምን አድርጉ? ተዋደዱ ነው ያላቸው። እና እንደሚታመሱ እንደ ቸርች እንደሚጣሉ ከዛ በኋላ የገጠማቸው ብዙ አይነት ግጭት በሙሉ ያኔ ቢገባቸው ኑሮ ተዋደዱ ሲል ቆይ ጥያቄ አለኝ። ብዙ ጥያቄ ይጠይቁት ነበር። እንደወደድኳችሁ እርስ በርሳችሁ ምን አድርጉ ነው ያላቸው? ተዋደዱ። ፍቅር በትናንትና በፊት ከፊት በምንጠብቀው መሀል ያለ ነው። ስለዚህ እነዚህ ሶስቱ ምን ሰሩልን? መስቀል ሰሩ። አንደኛው ግራ ክንፉ ሲያሳየን፣ ሌላኛው ቀኝ ክንፉ ሲያሳየን፣ ፍቅር ደግሞ ቦዲውን አሳየን ማለት ነው። ስለዚህ ኢየሱስን የምንወደው ከሆነ ወንጌልን እንሰብካለን። ኢየሱስን የምንወደው ከሆነ ከእግዚአብሔር ስራ ጎን እንቆማለን። ኢየሱስን የምንወደው ከሆነ እርስ በርሳችን ከሬጅ እንደራረጋለን። የቤተክርስቲያን ጀጅ እሱ እንደሆነ ከገባኝ በኋላ አንድ ነገር አለ። ኦኬ ጌታን ለማገልገል ወንጌል መጽሐፍ ቅዱስ የያዙ ሰዎችን ሁሉ ባገኝ በርቱ፣ ጌታ ይረዳችኋል ከማለት ውጭ ለእኔ ኔክስት ዶር አነውን አላውቀውም። ለዛ ሰው ጌታ በራእይ ካልገለጠልኝ በስተቀር ሰዎችን አይተን አሁን ይሄ ምን ይሰራል፣ እቺ ምን ትሰራለች እንድንል አልተጠራንም።
የተጠራነው በፍቅር ምን እንድናደርግ ነው? እንድንመላለስ። እንግዲህ ፍቅርን ስናነሳ የእግዚአብሔር ቃል ስለ ፍቅር ብዙ ነገር ነው የነገረን። እኔ አሁን ልል የምፈልገው በፍቅር መመላለስ ሲባል ኢንዋርድ አለው ወደ ውስጥ እርስ በርሳችን አማኝ ከአማኝ ጋር፣ አውትዋርድ አለው ወደ ውጭ ሌላውን ማህበረሰብ ማለት ነው። በዚህ ጊዜ በሰቀቃን ውስጥ ያሉ በሰቆቃ ውስጥ ያሉ ማህበረሰቦች አሉ። በዓለም ሁሉ ዙሪያ በአህጉራት እንደዚሁ በየከተማ በየገጠሩ ሰቆቃ ውስጥ ያሉ ሰዎች አሉ። የኛ ድርሻ ምንድን ነው? የቤተ ክርስቲያን የአገልጋዮች ድርሻ ምንድን ነው? የሰዎችን ሁኔታ አይተን ከነዚያ ሰዎች ድካም ጎን መቆም መቻል ማለት። ሌላ ምንም ላናደርግላቸው እንችላለን። መስጠት በጣም አንዱ ፍቅር መሳሳም አይደለም። መሳሳም አንዱ ሊሆን ይችላል፣ ሁሉም ግን አይደለም። ከሰዎች ችግር ጎን መቆም የመጀመሪያው ከምንሰጣቸው ይልቅ ያሉበትን ፔን መረዳት መቻል፣ ያሉበትን ችግር፣ ያሉበትን ሰቆቃ፣ ያሉበትን እያመጡበት ያለውን ያንን ነገር በእነሱ ጫማ ውስጥ ሆነን ስንሰማቸው አቤት 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 አቤት